በጣም ነው የሚሸተው። በደንብ እንዲታይ እንግዲህ እንደዚህ ያረጻለው በነጭ ጨርቅ የተጠቀለለች ሴትዮ ናት። እንግዲህ ለወጅ ብሎ የሚሰጥሽ ብርስ ብያችሁ ነበር እኮ ሰድባችሁን ያሱታ እኮ መቼ ያዝኩኝ ውጪ ቶሎ ቢያናለች እና ምን አይነት ነገር ነው ገለው ማለት ተረጋጋ እና የተሻለ ነገር እነግርሻለሁ። እኔ አሁን ከተረጋጋችሁ ነው ምንድነው የተፈጠረው? እንዴት ነው እሳቸው ደግሞ ከሀገር ውጪ ነው ሄዱት አሉኝ። እማማ ሄሉማ ወደ ውጪ ሄደው ነው አሉኝ። ግን እኔ እሱ ነገር ደግሞ ግራ አጋባኝ። አንተ ጸበል ነገር ተቀየረው እንዴ? እኔ ትምህርት መማር ፈልጋለሁ። ትምህርት መማር ትላለች እንዴ? ምናው የምናባሽ ትምህርት ወይ አንተ ሲጀምር አቀበልካት ምንድነው በዚህ ልጅ ትምህርት ምናምን የምትይው? በቃ እንጃ የሆነ ነገር እንዳረጎት ነው የሚሰማኝ። እኔ ላይ ጨክና እሷ ምናምን ነገር እንደዚህ አጠፋም። ልጅ ትላለች እንዴ? እዛ አባትሽን በእናትሽ እዛ ጥለሽ የመጣሽበት መፈለግ ትችላለሽ። ልጅ ምናምን ትለኛለች እንዴ? አሁን ይኸውልሽ እሱን ተይና ከዚህ በኋላ ትምህርት ስለሚባል ነገር እንዳታወሪ። እየሰማሽ ነው? ትምህርት የሚባል ነገር እንዳታወሪ። ምን ማለት ነው እንዴ? እስከዛሬ የተማርኩት ሁለት አመት እኮ ነው የቀረኝ እኮ። በቃ አስፈልግም ትምህርት ታቆሚያለሽ። ታውት በቃ ይሩ ለምን ማቆም ወይ ሲጀመር ያወራሁት ነው ያልሽ ልጨርስ። ልጁ እየተመጨ እስከዛሬ ልጅ ነበር አይደል? አሁን ነው አይደል? እሷ ስትመጣ ነው አይደል? እንደዚህ ደብድቢያት ያለ እኮ ደብድቢያት። እኔ ለራሴ ጫንቆኛል። ለምንድን ነው ምን ሰሚኛለሽ? ውልቅ ነው ማድረግሽ ከዚህ ቤት። እሺ እየሰማሽ ነው? ውልቅ ነው ማድረግሽ። ምን ታደርጋለሽ አንቺ? ቁጭ ብለሽ ትቀለቢያለሽ። ምን ሰርተሽ ነው እንዴ? ልጁ የሆነ እኮ ያለሽ በሽተኛ ላይ ያደረግሽው፣ ታማሚ ላይ ያደረግሽው፣ ትምህርት ቤት ብለሽ ትሄጃለሽ። እሷ እኮ ናት እኮ ያንኑ ነገር እያደረገች ያለ። ከማተሮች ምን ሰርተሽ ታውቂያለሽ? እዚህ ቤት ሌላ ሰው አለ? ተጨማሪ ልብስ የምታጥቢው፣ ተጨማሪ እግር የምታጥቢው አለ? 24 ሰዓት እንጀራ ትጋግራለሽ? ምን ታዲያ የትኛው ስራ ላይ ተቀበልሽ? አንቺን ያናገርኩሽ አይደለም። እስከዛሬ ካንቺ ጋር አይደለም ስኖር የነበረው ተረዳሽ? እሱ ነው ያወራሁት ያለው። ይቅርታ አድርጊልኝና እንደዛ ከሆነ አስወጣልኝ። እሷ ናት እኮ እሷ ሚስቴ እኮ ናት አይደል? አብሽን አትከፈቺው። ውልቅ ነው ማለት እስከዛሬ ምናምን ነገር ትላለች። ኖ እኔ ላይ እንደዚህ የልጁ ልብስ አልታጠበም። ገብተህ ብታዩ ልብስ አልለበሰም ሲተኛ። እኔ ምን ቆየ ነገሩ ልታረጊ እኔ ልጅ ይመጣል ተከፋያለሽ። ቆይ ምን እየሆናችሁ? ምን እየሆንክ ነው አንተ? ሻውር ውጪ ነገር የለም ውጪ። እሺ ቶሎ በይ። እኔ እኮ በእናትሽ አሁን ቡናውን ገዝተሽ መመጭ እኮ ነው ገዝተሽ። እኔ እሷ ነገር አሳስቦኛል። የእሷ ነገር አሳስቦኛል። እስከ መቼ ነው እሺ ጠፍታ የምትቀረው? ውጪ ነሽ ትለኛለህ። ስላልገባሽ ነገር አትፈትፍቺ። ስለማያገባሽ ነገር አትፈትፍቺ። እናቴ እኮ ነች። እንዴት ነው የማይመለከተኝ? አንተ ተቀየርከኝ። እሷ ብትሆን አትቀይረኝም ነበር። እሺ ረቅጥሻለሽ። ስርዓትሽን ብትይዥ ይሻልሻል። የመጣሽበትን ነገር አትርሺ። ትንሽ ውጪ ተነስተሽ ወጥተሽ ከሆነ ቡናውን ገዝተሽ ነይና ፊል ወደዛ። እኔ ከአንቺ ጋር ጭቅጭቅ አይደለም። ተነስ ውጪ፣ ውጪ፣ ወደዛ ውጪ። በእናትሽ ምን እኔ ፈጣሪ እየፈረደብኝ ልጆች ዝምብለን እንቀይር ስለተው ይበላል። በገላገለኝ እንደው ፈጣሪ። አንድ ቀን ደግሞ ታስደርጋለሽ። እሷ ለነገሩ አናታችን ላይ ልትወጣም እኮ ፈለገች። ብር አልያዝኩም። ብር ለማጥሏት ነው የምትወጣው። ቦታ ተጎተታለች ደግሞ አንቺ እኮ ነሽ አሁን አንቺ እዚህ ቤት ስራ ምኑ ከብዶሽ ነው? በእናትሽ ከእሷ ጋር እንደዚህ የምታነዛኝ። እኔማ ስራው ከሚበላሽብኝ ብዬ ነው። ሄደሽ ምናምን ነገር ትላለች ደግሞ እንድናማክራት እንፈልጋለች። እንደ ሰራተኝነት ሆነ ያሰችው እኔ እሷም እነዚህ የመጡት ሰዎች ምናቸው ነው አልተመቸኝም። ምንድን ነው ደግሞ የመጡት ሰዎች ደግሞ ምንም ውስጤ ደስ አላለም እኮ። ምን አዲስ ነገር አለ? ምን አመጣጣችሁን እኮ ነገረሽ አይደለ? ምን ይግቡ እያልሽ አንቺ እራሱ ትንቀለቀ የነበርሽ እራስሽ አልነበርሽ እንዴ? በሰዓቱ እናትሽ የማይመስል ነገር አንቺ ማታወሪኝ ነው እዛ እኮ። እንዴት ነው አሁን እኮ እኔ ግራ የገባኝ ለምን ተሸፋፈነ ነው። ሲቀጥል ዝም ብሎ እንዴት ዝም ብሎ ጥያቄ አለ እንዴ? እና ምን ያድርግ ታዲያ? ምን መጣ ይግባ ይግባ ብለሽ ተጠራደሽ? በመጀመሪያ እኔ ስለነሱ ለማጣራት ነበር የፈለኩት። እንዴት ብለህ ታጣራለህ? ላጣራስ ብትል
አሁን በእናትሽ ለራሴ ስንት ጭንቀት የሚያስጨንቀኝ ሰው ነው። ስለ ቤቱ ጉዳይ ግን አላወራንም። ስለ ቤቱ ጉዳይ ምን ደግሞ ስለ ቤቱ ጉዳይ ምን ሊያወራ ይችላል? ሸጠን ስለመጣው ነው ቤት ነው። ስለሱም ደግሞ ምን ሊያውቅ ይችላል? ምንም እኮ አያውቅም እኮ ስለሱ። ለምን ያወራናል? የሰፈር ሰው የኔን እናንተን ይሄን ያህል ጊዜ መኖር ከተናገሩ ከሌላ ሰፈር መምጣታችን አስበው። አሁን እኮ ከዛ ያንን ቤት ሸጣን መጣን። እንደገና ደግሞ በዛ ሴትዮ ምክንያት አሁን ደግሞ ከዚህ ወዴት ነው ሻው ደግሞ የሚኬደው? በቃ ሸጠን ሜዳ ውስጥ ነው እንደገባ ነው። ሸጠን ሜዳ አለብን። በቃ ጻጻት የሆነ ነገር ምን እንደሚሻል ነው። ልጁ ግን ተኝቷል። ያ ቤት እንዴት ነው የሚሆነው? ጭንቅ ያለኝ እንኳን የሴትዮዋ ነገር ተገዛች ሽማኛው እሱም ካለ ጦሱ ዝም ብሎ መንከራተቱ ነው እኮ ከፈረው በእናትሽ ሌላ ጣጣ እንዳይመጣብን እኮ የሴትዮዋ ማንንም ያየ አይደለም። ስንቀብረት ማን አይቷል? እኔ የምፈራው እንደውም ሬሳ ገምቶ እንዳይሸት ነው። ግን ከፈሩ በላይ አይወጣም እንጂ እኮ እኔም እኮ ትበሰብሳለች ብዬ ነበር ያሰብኩት። ምን ትበሰብሳለች? እንደ አዲስ ልጅ እየሆነች ነው የምትሄደው። ወይኔ በእናትሽ እኔማ ነፍስ አውጥታ ራሱ ክፈቱልኝ እንዳትል ነው የምፈራው። እኔውን እያሳሰበኝ ያለው ስንቀብራት ነው። ስንቀብራት ማን ላይ ይችላል? ይቺ መርዝ መቼም ማን ላይ ይችላል? እቺማ ምን ታያለች? ነበረች እንደዛኔ አልነበረችም እኮ የለችም። በቃ በሌላ ቀን አይደለም። እቺ ልጅ ግን ምንም እየጣመችኝ አይደለም። ነገረ ስራዋን በጊዜ እናስወጣት ስል ምንም ታግዘናለች ብዬ ነው። ልጁም ደግሞ ትንሽ ጠንክር ብዬ ነው። ተው እባክህ ራሴ በሰራሁት ነበር። ሻውን ያንን አሁን መፍትሄ መፍጠር ያለብን ያንን ሬሳ እንዴት ማስወገድ እንዳለብን ነው። ወዴት ታስወግጂዋለሽ? ከዛ ወዴት ነው የምታስወግጂው? ከዚህ ሰፈርስ ደግሞ አሁን ያንን ሸጠን ጥለን መጣ። እንደገና ደግሞ ከዚህ ሰፈርስ ደግሞ ወዴት ነው የምንሄድሽ? እኮ ግራ ገባኝ። ያየን ሰው ያለ አይመስለኝም። ሲጀመር ምን አስፈራን? እኛ ምንም እኮ ምን የሚሰራን ነገር የለም። በቃ የምታውቂው ነገር የለም፣ የማውቀው ነገር የለም። ሞተች ሴትዮዋ፣ እኛ ምንም አናውቅም። ሞታ መቀበሯን እኛ የምናውቀው ነገር የለም። እኔ ምናልባት አሁን ያስጠረጠረኝ እኮ እዛ መኖራችን ስለሚታወቅ እኛ ሌላ መዘዝ ይዘው እንዳይመጡ እኮ። አሁን ሴትዮዋ ሞተች ሲባል ማንም ለቅሶ ካልደረሰ ማንም ካልሰማ እንዴት ሆነ የታረግናት ይባላል። ሰው እኮ እንደዛ ነው የሚያስበው። እንደው ዛሬ የተረገመ ቀን ራሴን ደግሞ ያንን ችኩስን ደግሞ ወይዳ ቀረች። ምን ታረግ? እሷ ቀን ቀን እኛ የለን እንደፈለጋት ልጁን አስተኝታ የትም ነው የምትውለው። አክሽን ነው ያው ነው። ነገ ጠዋት ሌላ እንግዳም ቢመጣ እንዲሁ ጎትታ ታስገባለች። ሻው በቃ እንሽጥና እንሂድ። እኔንም ብቻ ነው የምለው። እንሽጥና እንሂድ። ምንድን ነው አንቺ? ቆይ ያምሻል እንዴ? እንሽጥና እንሂድ ትላለች። እሺ ታዲያ ምን እናደርግ? አሁን ምን ከዚህ በኋላ ጫካ እንግባ ደግሞ እንዴ? ሳይሻለኝ አይቀር። ከዚህ በፊት እንደዚህ ከዛ እንደዚህ አንቀልቀለሽ አስወጣሽ ነው። እሺ እውነት ነው። እንዴት ከሬሳ ጋር እኔ መንፈሷን ምናምን ብዬ ወጣው። እንደገና ደግሞ ከዚህም ደግሞ እንዴ ክፉን አረቀልኝ። በየጊዜው ምን አዳዲስ ሰው ማለት አዳዲስ እንትን ነው እንዴ? እንደገና ብሩ እስኬት ይመጣል እንዴ? ከቅጠል እኮ አይደለም የሚሸነጥተው። እሱ እኮ ጠፍቶኝ አይደለም። ምን ማለት ይመስላል እንዴ? እኮ አሁን እኔ እኮ ወደ መፍትሄው ነው ብንሄድ የሚሻለው። እኔም እኮ እያልኩ ያለሁት እሱ ነው እኮ። መፍትሄ ሊሆን የሚችለው እኮ ያየ ሰው አለ ወይ? የጠረጠረ ሰው አለ ወይ? እኔ በዛ ሰዓት ማንም እንዳለ ራሱ አላስታውስም። ስንቀብራት ምንም ስንል አላስታውስም። እንዴት አታስታውሽም? እሺ እኔስ እንትን እያልኳት ነበር። እንዴት አታስታውሽም አንቺ? ቤቱ አሁን ቤቱን ሸጠናል። እዛ ያንን ቤት የገዙት ሰዎች ቤቱን አይተውት ከሆነስ የተቆፈረበት ቦታ ምልክት ከሰጣቸው ነው። ሲቀጥል ደግሞ መሽተቱ አይቀርም። እነዛ ሰዎች እንዴት ነው? እሺ አሁን እሺ እኛም በጣም የሚቀርብ ሰው እዛ ሰፈር አለ። ወደዚህ እንደመጣ ሊያውቅ የሚችል ልጁ ተነሳ በእናትሽ እያለቀሰ ነው። ቀረች።
ስልክ ከያዘች ትደውይላት በእናትሽ። በዛው የራስ ምታት ኪኒን ይዛልኝ ትምጣ። ምን አይነት እንደው ፍርቻ ምንስ ይሻላል እንደው ሲጀመር ብደውልላትም አታነሳም። ምን ይሻላል ወዴትስ ነው ደግሞ የሚኬደው እኮ እዚህ ሰፈር እኮ ቡና አጥቼ ነው መጣሽ። አሁን ቶሎ ብለሽ አፍልኝ በእናትሽ። እኔ በራስ ነው እኮ እዚህ ሰፈር ቡና የለም። ሱፐር ማርኬት እንዳልሄድ ደግሞ ብር አልያዝኩም ነበረ። በኪሎ እንጂ ችርቻሮ አንቺ ቆይ ያምሻል እንዴ? እስካሁን ሰዓት ቆይተሽ ምን ማለት ነው? ሰፈራ እኮ በኪሎ ነው ያለው። ኪሎ ደግሞ እኔም ብር አልሰጣችሁኝም አይደል? እንደ በራሴ ነበር በቴሌ ብር ላመጣ ነበር ሀሳቤ። የለም ብር በራሴ ማለት ቡና የለም ነው አይደለም። እና ብሩ አሉና ላይ በኪሎ እንጂ በችርቻሮ አጣሁ። እስካሁን የት ነበርሽ? እሺ እየፈለኩ ነው። ሰሚኛለሽ? ጤነኛ አይደለሽም ወይ? ወይኔ የሚቀንስ ቦታ እየፈለኩ ነበር። እንዴ የሚቀንስ ቦታ ያለሽ ብር ሰጠሽ አይደል እንዴ? መቼ ብር ሰጠኝ? ራሴ ስልኬን ይዣል እንዴ ሄድኩት። ሌላ ብር ብለሽ አትቀበይ፣ ብር ብለሽ አትቀበይ። ለወጅ ብር የሚሰጥሽ ብርስ ብያችሁ ነበር እኮ ሰድባችሁ ነው ያሱታ እኮ መቼ ያዝኩኝ? ውጪ ቶሎ ቢያናለች እና ምን አይነት ነገር ነው? እርኩስ ምን ነው ለዛ በእናትሽ ጦስና አንቺ ክብር አይወድልሽም እንዴ? ቆይ ዳያ መረገጥ ነው የምትወጂው። ምን ለነገሩ ታዲያ ልጃችን ናት ምናምን ብለን ሰጠንሻ ቦታ እንዴ? ምንድን ያደረግኩት? አንተ ላይ ተቀየርኩ። ምንድን ያደረግሽ? ቆይ አንቺ ምን እያደረግሽ ነው? አውሪ እኔ አውሪ። ምንድን ያደረግኳችሁ ነገር? ስለማይመለከትሽ ነገር አታፍሽ። ከዚህ በኋላ ደግሞ እናቴ እኔ እኮ ሰራተኛችሁ አይደል? የእናንተ ሰራተኛ አይደለሁም። ለእናቴ ልጅ ነኝ። እዚህ ቤት ልጅ ሆኜ ነው ያደግኩት። እሺ ትሰሚኛለሽ? አሁንም ግን አልበቃሽ ነው። እረግጥሻለሁ። እሺ ረግጥሻለሁ እናቴ ምናምን ነገር ብላ ትላለች። ተግረፈን እንዴ ነስታ የት የምታውቂያት እናትሽን ነው ደግሞ? ረወይኔ እኔ ከእናንተ ጋር ምን እሰራለሁ? እዚህ ቤት ሰራተኛ አይደለሁም። ብር መስሎኝ ያደግሽው እዛ ለፍቼ ባመጣሁት ብር። እናቴ መውለድ እናትነት እኮ አያስብልምሽ። አያ ምን ትመስላለች እቺ? እረግጥሻለሁ። ይኸውልሽ አርፈሽ ብትቀመጪ ይሻልሻል። ስለማይመለከትሽ ነገር አታውሪ። ከአቅሜ በላይ ነው የታገስኳችሁ። እዚህ ቤት ሰራተኛ ሆኜ መኖር ሀሳብ የለኝም። ሌላ ቦታ ሄጄ ሰራተኛ ልብሳናዚሽና ሸኝልኝ። እኔ ሌላ ምንም እንዳያ ረግጬ ይዛ እንዳለ አንቺ ትናንትና መተሽ ነው እንዴ? ገና እንዳመት ሳይሞላሽ ገና 6 ወር ሳይሞላሽ እንኳን አፍሽን ለየት ትከፍቻለሽ እንዴ? አትጩይ አንቺ። ሌላ ለምን ተነስተሽ አመጪኝ? አትጩይ። ይኸውልሽ እንድናገርሽ ባታስገድጂኝ አሪፍ ነው። ለምን ትንሽ ነገር ማለት መሰለሽ እንዴ? የትኛው ጉዴ ነይ አቆኝ ወደዛ። የትኛው ጉዴ ምንድነው ጉዴ ነው? ምንድነው የትኛው ጉዴ አሁን ሲጣርጂ ልገድሽ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ውድ ቤተሰቦቻችን ድብቁን ካሜራ አይተን መልሰን ተገናኝተናል። እነዚህ ሰዎች ካሰብነው በላይ በጣም አደገኛና መጥፎ የሆኑ ሰዎች እንደሆኑ ለማወቅ ችለናል። ውድ ቤተሰቦቼ እናንተስ ምን እያሰባችሁ ነው? እኛ ግራ ተጋብተናል። ያኛው ቤት የተቀየረበት ምክንያት እንግዲህ እንዳለው ባለቤቱ ገለው ቀብረዋታል። እዛ ቤት ውስጥ እንግዲህ እህታችንን ደውዬላት ነበረ ያለንበት ድረስ ልትመጣ ተነጋግረን እሷን እየጠበቅን ነው። ከዛ በፊት ከእናንተ ጋር ትንሽ እንወያይበት ጉዳዩ ላይ ብዬ ነው። ውድ ቤተሰቦቼ በጣም አስቸጋሪና
አስፈሪ የሆነ ነገር ነው ያየን ያለ ነው። ከዚህ በፊት በነበረው ቪዲዮ ላይ እንግዲህ ካያችሁት ላላያችሁት ነው እናት ከልጇ በባዕድ አምልኮ ምክንያት ታዛ ግዴታ መውለድ አለብሽ ከዛም የወለድሽውን ልጅ ማምጣት አለብሽ ተብላ እንግዲህ ልጁን ወደኛ ጋር ወስደን ጥሩ ሁኔታ ላይ ይገኛል። እንግዲህ አንድ ቀን ደግሞ ማሳያችሁ ይሆናል። እሱን ያው አድጎ ሰው ሆኖ ያው ልጅ ነውና ይጣል ጣት ገማ ተብሎ ተቆርጦ አይጣልም እንደሚባለው ይጣል አይቻልም አላሳድግም ማለት ይከብዳል። ውድ ቤተሰቦቼ ወስዳ ለባዕድ አምልኮ ከምትሰጠው ብለን ነው እኛም ተባብረን እንግዲህ ልጁን ለማሳደግ ወስነን የተነሳ ነው። ውድ ቤተሰቦች ክፉ የሆነ መጥፎ የሆነ ጊዜ ላይ ነው ያለነውና እባካችሁን ራሳችሁን ጠብቁልኝ የኔ ውድ ቤተሰቦች። እንግዲህ ምክንያቱም የኔ የልፋት የድካሜን ውጤት በማየታችሁ ብቻ ሳይሆን ከእንደዚህ አይነት ጉዳዮች ስትርቁልኝና ጥሩ ሆኖ ስታገኙት ራሳችሁን አንዳንድ ነገሮች ተስተካክለው ስታገኟቸው የኛ ደስታ ነውና ውድ ቤተሰቦቼ እባካችሁን አሁንም ከእንደዚህ አይነት ነገር ራሳችሁን እንድትቆጥቡና ራሳችሁን እንድትጠብቁ ስል የሁል ጊዜ መልእክቴ ነው። እያየን ያለነው ነገር መጥፎ ነው። በእኔ በኩል ብቻ አይደለም ሁላችንም አቤልም ሮቤልም በሚሰሩት ቪዲዮዎች ላይ ብዙ ትምህርቶችን እያገኛችሁ እንደሆነ እየተማራችሁበት እንደሆነም ደግሞ በጣም እርግጠኛ ነኝ ውድ ቤተሰቦቼ። ምክንያቱም እያየን ያለነው በጣም መጥፎና ክፉ የሆኑ ሰዎች እየተፈጠሩ ነው። ባዕድ አምልኮ በውስጣችን በጣም ሰርጎ የገባበትና ነገሮችን ማሰብ እስኪያቅተን ድረስ መጥፎ የሆኑ ነገሮች እንዲፈጠሩ እያደረግንበት ያለ ነው። ራሳችን የሰው ልጆች እርስ በርስ የዚህ በፊት የነበረው ፍቅራችን አበሻ እኮ ሲዋደድ ሲረዳዳ እንጀራ ደረቅ እንጀራ ይዞ ሄዶ ከጎረቤቱ ወጥ ተደርጎለት ሲበላ የምናውቀው አበሻ በሩን ዘግቶ የማይበላው አበሻ ተቀያይሯል። አሁን ያለበት ሁኔታ በጣም አስፈሪና አስጊ የሚባል ደረጃ ላይ ነው እና ያለው ውድ ቤተሰቦቻችን በተቻለ አቅም ራሳችሁን እባካችሁ ጠብቁልን። እንደው የማያልፍ እየመሰለን የምንገባባቸው አንዳንድ ነገሮች በጣም ያልፉና ራሳችንንም ቤተሰቦቻችንንም አደጋ ላይ የምንጥልበት አይነት ነገር ነው እየተፈጠረ ያለውና እባካችሁ ውድ ቤተሰቦቻችን ራሳችሁን ጠብቁልን ማለት እወዳለሁ። እስኪ እህታችንም ሳትመጣ አትቀርም ትምጣና ደግሞ ከሷ ጋር የተወሰነ ቆይታ እናደርጋለን። ከዛ በኋላ ወደዛ ወደ ተባለው ቤትና ይሄ ሬሳ አለ የተባለበትን ቦታ እንግዲህ ከቀበሩበት ቆፍረን የምናወጣ ይሆናል። ውድ ቤተሰቦቻችን አሁንም አብሮነታችሁ አይለየን ማለት እንወዳለሁ። እህታችን ትምጣ ያለውን ነገር እንንገራትና እስኪ ምን እንደተሰማት ምን ብቻ ያው ከባድ ነው። ከወለደችኝ ከእናቴ በላይ የሆነች ሴት ናት ብላለች። መሞቷን ስትሰማ እንግዲህ ብዙ ነገሮች ሊፈጠሩ ይችላሉ። ለሱም ዝግጁ ሆነን እችን ሴት ይዘናት ወደዛ አካባቢ እንሄዳለን። ቤቱን እንድታሳየን ነው የጠራናት። እንዳያችሁትም ካሜራው ላይ ሲያንቋትና ሲያንገላቷት ሲያንቋሽሿት እንደነበረ አይታችኋል። ውድ ቤተሰቦቻችን እስኪ እህታችን ትምጣና ደግሞ መልሰን ድጋሚ ከእናንተ ጋር የምንገናኝ ይሆናል። አሁንም ከዚህ ቀደምም ተናግሬያለሁ። ውድ ቤተሰቦቻችን ቪዲዮአችን እይታ እያገኘ አይደለም። እኛ ግን ለእናንተ ሰርቶ በየቻናላችን መልቀቅን አላቆምንም። ውድ ቤተሰቦቼ ያ የሆነበትን ምክንያት ባናቀውም ከእናንተ ግን ጥሩ ነገር እንጠብቃለን። እንደከዚህ ቀደሙ እንድንበረታ እንድንጠነክር ታደርጉናላችሁ ብለን ስለምናስብ ነውና ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። መጣሽ? እሺ አለና አይተናል የነበረውን ነገር በጣም አስቸጋሪ ነገር ነው አንቺ ላይ እየሆነ ያለው። አንቺም ወደ ቤተሰቦች እንድትመለሺ አንዳንድ ነገሮች እንዲስተካከሉ እኛ የምንችለው እናደርጋለን። ምክንያቱም ከዚህ በኋላ እነዚህ ሰዎች ጋር መቆየት ለአንቺ ለህይወትሽም አስጊ ነው። እንዴት ምን ተፈጠረ? እሱን አሁን የጠራሁሽ ዋነኛው ምክንያት ወደዛ ቤት በፊት ወደ ነበራችሁበት ቤት እንድትወስጂን ነው። ከዛ በኋላ ደግሞ ከኔ ጋር ቁጭ ብለን ተነጋግረን መፍትሄዎችን ለመፍጠር እንሞክራለን። አትረበሺ፣ አትጨናነቂ። ሲያደርጉሽ የነበረውንም ነገር እኔ ቤት ውስጥ ባስቀመጥኩት ካሜራ ላቅች እያለሁ፣ ስለዚህ ብዙ አትረበሽ። እሺ ወደዛ ቤት እንሂድ። ከዛ በኋላ እዛ ያለውን ነገር ደግሞ እነግርሻለሁ። ያው መጥፎ ነገርም ቢሆን ማወቅ ስላለብሽ ግዴታ ችግር አለ እንዴ? ምንድነው? ትንሽ የሆነች የተፈጠረ ጉዳይ ከዚህ በኋላ አልቆይም። ይሄ የእሷ ነገር ይለቅ እንጂ እሷ ምን እንደሆነች ልወቅ እንጂ ከነሱ ጋር የመቆየት ሀሳብ የለኝም። እውነት ነው። እስቲ ወደዛ ቤቱ ሰጅንና እዛ ያለውን ነገር ደግሞ አስረዳሻለሁ። ቤቱ ተሽጧል። ቢሸጥም እኛ መግባት ስለምንችል ገብተን የምናየው ቦታ አለ። እሱም ቦታ እንድናይ ለማድረግ ስለዚህ የሚተባበሩን ይመስለኛል። እንሂድና ቦታው ላይ
ውድ ቤተሰቦቼ የተባለውን ቦታ እንሂድና እንየው። እናንተ አብሮነታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ ይደረግልን። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ወደዛ ቤት እንሂድ፣ ምን ይፈጠራል የሚለውን አብረን ነው። ውድ ቤተሰቦቼ ግቢ ውስጥ ደርሰናል። ያለው የተቆፈረ ቦታ ይመስል ይሄ ነው እንግዲህ የዶማ መኪና ውስጥ እንግዲህ ሰሞኑን ስራ እየሰራ ነው ከኛ እኩል። ስለሱም እንግዲህ ሀሳብ አስተያየታችሁን እንድትሰጡ በጣም ችግር የለውም። በጣም የሚሸት ቦታ ላይ ነው ያለሁት ውድ ቤተሰቦቼ። ያየህ ነው የገዙትም ሰዎች እንግዲህ ስለዚህ ጉዳይ አያየህ ነው። በጣም ነው የሚሸተው። በደንብ እንዲታይ እንግዲህ እንደዚህ ያረጻው በነጭ ጨርቅ የተጠቀለለች ሴትዮ ናት። እንግዲህ ውድ ቤተሰቦቼ እንግዲህ ለዚች ልጅ መጽናናቱን እንዲሰጣት እንላለን። እስቲ እናድኛትና እሷን መኪና ውስጥ አስቀርተናት ነው ወደዚህ የመጣ ነው። ምክንያቱም እዚህ ቦታ ላይ ችግር ልትፈጠር ትችላለች ብለን አብራችሁን ቆዩ። እሷ ምንድነው? ቆይ እህታችን አሁን በመጀመሪያ ደረጃ እንድትረጋጊ ይፈልጋለሁኝ። ግራ ገባኝ እኮ ማለት ፊታችሁ እንደዚህ አልነበረም። አሁን ደግሞ ችግር አለ እንዴ? ምን ተፈጠረ? እንዴት ብዬ እንደምነግራት ግራ ገብቶኛል። ምንድነው ንገረኝ እንጂ። እነዚህ ሰዎች እንደምታስቢው አይደለም። በጣም ጨካኝና አረመኔ የሆኑ ሰዎች ናቸው። ይሄ ልልሽ የምቻልኩት እናቴ ያልሻትን ሰው አሁን ይዘሽን ወደ ሄድሽው ግቢ የበፊት መኖሪያችሁ ውስጥ ገለው ቃልባታል። ግቢ ውስጥ ገለው ማለት ተረጋጋ። እናት ተረጋጊ እባክሽ። ውሃ አምጡልኝ። አንዴ ካሜራውን አጥፋውና ውሃ አምጡልኝ። ተረጋጋሽ? አሁን እንዴት ነሽ? ተረጋጊ እባክሽ። ምንም ማስደነገጥሽ ነው። እባክሽ እህቴ ተረጋጊ። መረጋጋት አለብሽ። ቤተሰቦቼን እንኳን እኮ በስርዓት አላውቃቸውም። እባክሽን ተረጋጊ እህቴ ተረጋጊ እባክሽ። ያለሽበት ስሜት ይገባናል። እኛም በጣም ተጨንቀናል። መናገር አልነበረብንም ግን ያለሰኩ ማንም የለኝም። አንተ አልገባም። እናቴ ጓደኛ ከሌላ ሰው ጋር እንኳን ውስጤና ምንም እኮ የማደርገውን ሁሉም ነገር ነሳ ነው። አውቆኝ ነበር ሲጀመር አውቆኝ ነበር። ግን በዚህ ልክ እንዴት እንደዚህ ነው? እባክሽ ተረጋጊ እህቴ እባክሽ። እሺ በይኝ። የተሻለ ነገር እነግርሻለሁ። እኔ አሁን ከተረጋጋቸው ነው። ምንድነው የተፈጠረው? እንዴት ነው የሆነበትን ምክንያት እኛም ልንረዳ አልቻለም። ምን ሳረግ ነው? እናቴ ስትሞት የት ነበርኩኝ? እስቲ ስለተፈጠረው ነገር መጀመሪያ እኛ ተረጋግተን እነሱን አዋርተናቸው መልስ የምንሰጥሽ ይሆናል። አንቺ ግን ካልተረጋጋሽ እኛ ምንም የምናደርገው ነገር አይኖርም። እናት ተረጋጊ። መጀመሪያ በደንብ ተረጋጊልኝ። ከዛ በኋላ ነው እኔ አሁን ልጠይቅሽ የፈለኩት ጥያቄዎች ስላሉ ተረጋግተሽ እንድትመልሽልኝ እፈልጋለሁ። ይሄ ነገር እኔ አላውቅም። እስቲ ምን ያህል ጊዜ ሆናታል ሴት ከጠፋች ከዛ አካባቢ ታስታውሻለሽ?
ነበር የጨነቀኝ ማለት ነው። እሷ ልጇ ደግሞ 6 ወር ምናምን ሊሆን ነው። ከ3 ወር በኋላ ነው እኛ ቤት የመጣችው የገባችው ነበር። እሷ እንደመጣች እሱ ደግሞ ሄደች ውጭ ሀገር አሉኝ። ከዛ ለ2 ወር ከምናምን የት ሄደች ስል ነበር። ለማንም ሳልናገር ስጨነቅ ነበር። ከዛ ለሁሉም ሰው ለእናትሽ የት ሄደች እያለው ነው ጥያቄ ሲያቀርብብኝ፣ ከዛ እንዳልኩ ደግሞ እነሱ እናት አባትና ልጅ እንደሆኑ ስሰማ ነው አንተ ጋር ነው የመጣሁት። እባክሽ ተረጋጊ፣ እባክሽ ውድ ቤተሰቦቻችን ግራ የሚያጋባ ነገር ነው እየሰማን ያለ ነው። እናንተስ ምን እያሰባችሁ ነው የሚለውን እንግዲህ ሀሳብ መስጫ ላይ አስቀምጡልኝ። እነዚህ ሰዎች ይህንን ነገር ለምን ሊያደርጉት እንደቻሉ ወይም ደግሞ ለምን ሊደረግ እንደተፈለገ ማወቅ ስላለብን ወደዛ ቤት እንሄዳለን። እህታችንን አረጋግተን እኛ ጋር እንድትቆይ እናረጋታለን። በተቻለን አቅም ደግሞ ወደ ቤተሰቦቿ ተመልሳ እሷም የዚህ እጣ ፈንታ እንዳይደርሳት ወደ ቤተሰቦቿ ትመለሳለች። ቤተሰቦቿ ጋር ሆና እየተማረች እንድትኖር የቻልነውን አድርገን እንረዳታለን፣ እናግዛታለን። እባክሽን ተረጋጊ እህቴ። ምንችለውን እያደረግን እንግዲህ አንቺ እንድትኖሪ ከዚህም በኋላ ቤተሰቦችሽን ሰርተሽ እንድታስተዳድሪ የምንችለውን ነገር እናደርጋለን። በዚህ ተመልካች ፊት ቃል እንገባልሻለን። እሷ ትረጋጋ። ውድ ቤተሰቦቼ እኛ ግን ወደዛ ቤት እንሄድ። ምን እየተፈጠረ ነው የሚለውን አብረን አብሮነታቸው ይለያል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ደርሰናል። ውድ ቤተሰቦቻችን በሩን ክፍት ይመስለኛል። ሰላም እንዴት ነሽ? ሰላም አውጥቼ ሽልማቶች እንደምንሰጣችሁ ነግረናችሁ ነበር አይደል? ልክ ነው። ምን ታይተሽ ነበር? ረበሽን? እስቲ ትንሽ እንቀመጥና እንነጋገር። አንዳንድ ከተመልካቾች የመጡ ጥያቄዎች አሉ፣ እነሱን እንድትመልሽልን ነው የመጀመሪያው አመጣጣችን። በሁለተኛ ደረጃ ባለቤትሽ የት ሄዶ ነው? ወጣ ብሎ ይመጣል። እሱንም እንፈልገዋለን። እኔ ያው እንዲህ ነው፣ ቅዝቃዜ ሲሆን አልችልም፣ ለዛ ነው። ለሽልማቱም ካሜራ ያስፈልገው ነው። ታዲያ ተመልካች አይደለም የሚሸልማችሁ፣ ግድ ማየት አለበት። ታማኝ እንዲሆን ካሜራው ግድ ነውና ሽልማቱ ቢቀርም ምንም አልነበረም። እሺ እንዴት እስካሁን ልጅ እንዳልወለዳችሁ ብዙ ሰው ጥያቄ ሆኖበታልና ያን ጉዳይ ደግሞ አጣሩልን በተባልነው መሰረት ልንጠይቃችሁ ነበር አመጣጣችን። እንዴ ማህበረሰቡ ስለኛ ልጅ መውለድ ይሄን ያህል የሚያስጨንቀው ለምን ነው? አይ ከዚህም እንደወጣው እዚህ መጥቼ በነበረ ሰዓት ከዚህ እንደወጣው አካባቢ ላይ ሰዎች መጠየቅ ጀምሬ የጠየቅኩ ነበረ እርጉዝ እንደነበርሽ፣ እንዲሁም ደግሞ ወልደሽ ደግሞ አራስ ሆነሽ መተው እንደጠየቁሽ አንዳንድ ሰዎች ነግረውኝ ነበር። ምን ነው መልስ የለሽም ለዚህ? አይ መልስ ሳይሆን ያው በእርግጥ ልክ ነው። አንዳንድ ጊዜ ሚዲያ ፊት የማይቀርቡ
ነገሮች ይኖራሉ። የሰው ልጅ ሙሉ ህይወቱን አይደለም ሚዲያ ላይ የሚያወጣው። ልጅ ወልደናል ማለት ብሎ መናገሩ ምንድነው ችግሩ? ያው እኛ የግል ህይወት አለን ማለት ሶሻል ሚዲያ ላይ ይሄን ያልናውጣቸው የማንፈልጋቸው ብዙ ህይወቶች ይኖሩናል። ሲቀጥል ደግሞ ያው ቤተሰቦቼ ልጅ እንደወለድኩ አያውቁም። ለዛ ነው ልጅ ወልጃለሁ ያላልኩት። የትኞቹ ቤተሰቦች ናቸው? ይሄን ያህል ማወቅ አስፈልገው ነው በደንብ ወይስ? ያስፈልገኛል። ምክንያቱም አጣርቼ የደረስኩበት ነገር ስላለ ምንድነው የአንቺ ቤተሰቦች ማን ናቸው? በመጀመሪያ ደረጃ እኔ ምንም ደስ እያለኝ አይደለም እና ሽልማቱም ይቅርብኝ። ለምን ይቀርብሻል? ሽልማቱንማ ጀመር ነው እኮ አሁን ተጀምሯል ጉዳዩ። ይሄ ባለቤቴ ብለሽ አብረሽ የምትኖሪው ሰው ምንሽ እንደሆነ ልትነግሪኝ ትችያለሽ? በመጀመሪያ ባለቤቴ ከባለቤቴ በላይ ምን ሊሆን ከዚህ በፊትስ የነበራችሁበትን ቤት ጥላችሁ የመጣችሁት ባከራይ አይደለም አይደል? ሽጣችሁ ነው የመጣችሁት። የግል ቤት ነው። እዛ ግቢ ውስጥ ደግሞ ያስቀመጣችሁት አንድ ነውር ነበር። ምን አይነት ነውር ማለት ምንድነው? ነውር ነበረ። አሁን ሰውዬው ምን እያልክ ነው? ማለት እያወራ ያለው ነገር አልገባኝም። እንዴት አይገባሽም? ስላደረግሽው ነገር እኮ ነው እየነገርኩሽ ያለው። ቆይ መጀመሪያም ስትመጣም እሺ ብዬ እንደ እንግዳ ተቀብዬ አስገባውክ። ሲቀጥል ዛሬ ድጋሚ መታ ሌላ ነገር ማውራት ምን አስፈለገ? ይሄ ሌላ የግል ነገር ህይወቴ እኮ ነው። አይደለም። እንዴት ነው የግል የግል ህይወት ህይወትሽ እየጠየቀኝ የሚሆነው? ያለው? ሻሁን ከቻልክ ሁሉንም ነገር ተወውና ሂድልኝ። ምን ማለት ነው ተወውና? የሚተው ነገር እኮ ነው የሚተው። ምን እንዴት ልተወው ይችላል? ምንድን ነው የምትፈልገው? እሺ እዛ ቤት ውስጥ እናትሽ ያልሆነች ሴት መውለድ ባለመቻሏ አንቺን አባትሽ ከሌላ ወለደሽ። ስለዚህ እየሰማሽ ነው? ባለቤቴ ብለሽ እዚህ ቤት የምትኖሪው ደግሞ የወለደ ወላጅ አባትሽ ነው። ለሰው እንኳን ምን ይመስላል ይሄን ስታወራ? ምን ሆነ ነው? አንቺ እየኖርሽበት ያለሽው ምንም ካልመሰለሽ የሚሰማው ሰው እንዴት ሊመስለው ይችላል? ምን ሊመስለው ይችላል? ይኸውልህ እያወራህ ያለው ነገር ትልቅ ስህተት ስለሆነ ይህንን ስህተት ደግሞ ሶሻል ሚዲያ ላይ ከማውጣት በፊት ከራስህ ማይምሮ አጥፋው። ይኸውልሽ ይሄ ህይወት የኔ ህይወት አይደለም። በእርግጠኝነት ነው እኮ እየነገርኩሽ ያለሁት። እዛ ቤት ውስጥ የሰውየውን ሚስት ገላችሁ ግቢ ውስጥ ቀብራችሁ ሸጣችሁት ቤቱን ወደዚህ ቤት መጣችሁ። እውነት ግን ተከትላ መታ አጋለጠቻችሁ። ምንድነው የምትፈልገው ከኔ? ካንቺ የምፈልገው ትክክለኛው ማንነትሽ ነው። ገንዘብ ነው የሚያስፈልግህ? ገንዘብ ልስጥህ? እሺ ገንዘቡን ትሰጪኛለሽ። ከዛ በፊት ግን ማንነትሽን በስነ ስርዓት እንድትነግሪኝ እፈልጋለሁ። ስለኔ ማንነት ይኸውልህ ይሄን ያልካወቅ ይበቃል። ትክክል ነው ያወቅኩት ነገር አይደል? ያ እውነት ነው ማለት ነው። አንዳንዴ ህይወት የምታስገድደኝ ነገር አለ። የሰው ልጅ ስለሳቀ ብቻ ደስተኛ ሆኖ ይኖራል ማለት አይደለም። አንተም ህይወት ገንዘብ ብለህ ነው አይደል ይሄን ነገር እየሰራ ያለው? ገንዘብ የስንት ሰው ጉድ ሶሻል ሚዲያ ላይ እያወጣህ ያለው ገንዘብ ነው አይደል? ስለዚህ ገንዘቡ ልስጥህ፣ ሂድ። የምን ገንዘብ ነው የምትሰጪኝ? ምን ስላረኩልሽ? እንድደብቅልሽ እንድዋሽልሽ ነው? እንድትዋሽልኝ ሳይሆን እንደራደር ነው እያልኩህ ያለው እኮ። እንደራደር ግን ስለማንነትሽ ማወቅ ስለኔ ማንነት ምንም አያደርግልህም። እሺ ስለዚህ የያዝኩት ማስረጃ በቂ ስለሆነ ወደ ህግ ቦታ ይዤ መሄድ ይችላል። ስለምን ህግ ነው የምታወራው? ሰው ታዲያ መናገር ነው። አንቺም የራስሽን መደራደሪያ ገንዘብ አቅርበሻል። ሁለተኛ ደረጃ ደግሞ እኔ ደግሞ የምፈልገው ስለማንነትሽ አሁን ማናት እቺ ልጅ? ምንም ለራሴ ነው። የቤት አጋዥሽና ልጄ እናቷን ነው ያሳጣሻት እኮ። ስለዚህ አንተና እሷ እየተገናኛችሁ ታወሩ ነበር ነው? ስለሱ ምን ይመለከትሻል? አሁን ሌላ ነገር ውስጥ ከመቀበጣጠርሽ በፊት ስለማንነትሽ እንቅጩን ንገሪኝ። የእውነት ይሄ ሰው አባትሽ ወላጅ አባትሽ ነው? አዎ አባቴ ነው ብለህ አንተ ምን ታገኛለህ? እኛ ማስረጃዎችን ይዘናል። እንድትነግሪንም የፈለግነው በማስረጃዎቹ እርግጠኛ እንድንሆን። ይኸውልህ ሁሉንም ነገር ያደረኩት ፈልጌ አይደለም። በቃ ህይወት አስገድዳኝ ነው። በጣም ብዙ ነገሮች አስገድደውኝ ነው እዚህ ህይወት ውስጥ የገባሁት። ምንድነው እስቲ ንገሪኝ። ልትረዳኝ ከቻልክ ደግሞ እኔ ከዚህ ከግል ህይወትሽ ውጪ ከምትለው ውጪ እኔ ምንም አደርግልሃለሁ። አንተ ይሄን ነገር ለህዝብ ማድረስ አያስፈልግም። ሂድልኝ እባክህ።
እኮ ለህዝብ እንዳይደርስ እኮ ነው እኮ አሁን ማወቅ የፈለኩት በምን አጋጣሚ ነው ይሄ ነገር የተፈጠረው የሚለውን ማወቅ ስለምፈልግ የቤተሰብ ጉዳይ ነው እኮ ምንድነው ነው ጉዳዩ እኔ እንዳግዝሽ እየጠየቅሽ ነው አይደል ንገሪኝ ስልሽ ደግሞ ካላገዝሽኝ ምንም መረዳሽ ነገር የለም ምን አማራጭ አለሽ ከማመን ውጪ ያምላክ እኔ ኤርሚ የገባሁበት ምታይ ነው እኔ እኮ አማራጭ ኖሮሽ እኮ ቢሆን እኮ አለማመን ትችያለሽ ግን ምንም አማራጭ የለሽ ማስረጃዎቼ በቂ ናቸው መጣ ኤርሚ ና ቁጭ በል ተመልሳችሁ መጣችሁ ምጣት ነው ሲጀመር ምን ማለት ነው አልገባኝ ነግሬ ነበር ይሄ ነገር ምንም ደስ አላለኝም እያልኩ ነግሬ ነበር ምን ተፈጥሮ ነው ምንድነው የተፈጠረ ችግር አለ ለምንድነው ተመልሳችሁ መጣችሁ ለምን አንቺ አትነግሪውም እንዴ ምኑን ልንገረው ቆይ ምንድነው ለምንድነው ተመልሳችሁ ያደረግሽው ነው እንዴት ምኑን ልንገረው ማለት ሲጀመር ለምን ተመልሳችሁ መጣችሁ ትነግሪዋለሽ እኔ ልንገረው ይኸውልህ እኛ ማዕዛ ብለን የምንጠራት ምንድነው ማነች ማዕዛ ወይ ምህረት ተንጋሲስ እሷ ናት እነሱ ጋር እየተገናኘች ያለችው ሳስበው አሁን ማለት እያለኝ ያለው ቤታችሁን ሸጣችሁ ለምን መጣችሁ ወደዚህ ሲቀጥል እዛ ግቢ የቀበራችሁት ነገር አለ ያመሻል እንዴ አንቺ ምንድነው የምታወሪው እኔ ምን አውቃለሁ ጠይቀው ምንድነው የሚያስጨው ምን ማለት ነው የሚያስጨው ማለት ምንድነው የሚያስጨው የገዛ ሚስትህን በቤቴ መጣ አላስፈላጊ ነገር ለምን ታወራለህ የገዛ ሚስትህን ገለህ ቀብረህ ነው እዚህ ቤት የምትኖረው እኔ እንደሚሄድ መውጣት ትችላላችሁ እንዳትነካ አንተ እንዳትነካ ምንድነው ታዲያ ምንድነው ስላልሆነ ነገር የምታወራው ለምን ቁጭ በል ቁጭ በል አልገባህም መሰለኝ የመጣንበትን አላማ አይደል የገዛ ባለቤትህን ቀብረህ እዚህ ቤት ውስጥ ከገዛ ልጅ ጋር ተዳር ብለህ ወልደህ ትኖራለህ አንተ ስለምንድነው የምታወራው ያወራ ያለውን ነገር ታውቀዋለህ አሁንም ስነ ስርዓት ይዘህ አዋራኝ እሺ ካሜራውን አጥፉና እናወራ ምንድነው ስለምንድነው ካሜራ ጠፍቶ የምትወራው ያለ ፍቃዴ ነው በመጀመሪያ እየቀረጽከኝ ያለው ማን የሌባ ፍቃድን ያልጠይቅም ለምን ነው ፍቃድን የምጠይቀው ምን ማለት ነው የሌባ ፍቃድ ለምን ነው ሌባ የምትለው ሲጀመር የሰውን ሰው ባልሰራው ነገር ስም ማጥፋት ወንጀል እንደሆነ ታውቃለህ ሲቀጥል ደግሞ ሌባ አይደለም ነብሰ ገዳይ ነህ ሰምተኸኛል እሺ ምንድነው የምትፈልጉት አሁን እንደዚህ ተሰብስባችሁ መጣችሁ ምንድነው የምትፈልጉት ይኸውልህ መሰብሰባችንን አንተ አይደለም የምትነግረን እኔ እኮ ገንዘብ ልስጥህም አልኩት ግን እየሰማኝ አይደለም እኮ ሲጀመር በመጀመሪያ ለምን አስገባሻቸው ነው በሌለውበት ከፍቶ ገባ ምን ላድርገው ፍቃድ እንዴት ምን ልትሆን ነው ቆይ አንተ ብትኖርስ እንዴት ምን ልታረገን ነው ምን ማለት ነው ቆይ አንተ እንዴ ምን ልታረገን ነበር ሰው ያለበት ቤት እኮ ነው እንዴ ሰው ሌባ ነብሰ ገዳይ ነህ አንተ ነብሰ ገዳይ ያለበት ቤት ይኸውልህ ትሰማለህ ቤቱን በሰላም ለቃችሁ ትውጡ ይሻላል ባንወጣስ ምን ልታረገን ነው እኮ አላስፈላጊ ነገር ውስጥ ከምንገባ ቤቱን ለቃህ ውጣ ይኸውልህ እየሰማኸኝ አይመስለኝም አሁን በጣም ተረጋግተህ እንድትሰማኝ እፈልጋለሁ በጣም በትክክል እቺ ሴት ልጅህ ናት እኔ እስካሁን ያስኳቸው እዛ ድሮ የምትኖሩበት ቤት ውስጥ የቀበርካት የሚስትህን ሬሳ አግኝቻለሁ አብዛኛውን ማስረጃዎችን ይዣለሁ እዚህ ቤትም ካሜራ አስቀምጬ በሄድኩ ሰዓት ብዙ ነገሮች ስተወሩና ያቺን የቤት አገልጋያችሁን ልትገሉ ስታንቁም አይቻልም ጭራሽ ድብቅ ካሜራ ማስቀምጠን ሄድከው በስነ ስርዓት አንተ ሰውዬ ቆይ ስለምንድን ነው የምታወራው የሰማኸኝ አይመስለኝም ላሳይህ እችላለሁ ያንን እሺ አሁን ካሜራውን አጥፋውና እሺ ማወቅ የምፈልገውን ነገር እናወራለን በስርዓት አጥፋላችሁ ካሜራው የት እንዳስቀመጥከው ማየት ፈልጋለሁ አነሳ ነው እኮ ስንገባ አንስተናል ቀጥል እሺ ምንድነው ማወቅ የምፈልገው ሲጀመር ሲቀጥል ደግሞ ልጅህ ናት አይደለች ይኸውልህ አሁን የቀረስከውን ነገር አጥፉ ምንድነው ገንዘብ ነው የምፈልገው ምንድነው መጀመሪያ እኔ ለምጠይቅ ጥያቄ መልስ ካልሰጠኸኝ መግባባት አንችልም ካሜራ የጠፋው ለምጠይቅ ጥያቄ ትክክለኛውን መልስ እንድትሰጠኝ እንጂ እንድትጨቃጨቅ አይደለም እሺ ልጅህ ናት አይደለች ናት እሺ ለምን ይሄ እንዲሆን ፈለግ ለምን እንዲሆን ተፈለገ ቅድም እኮ ነገርኩህ ከምታውቀው ታሪክ ጀርባ የማታውቀው ብዙ ነገር አለ እሱን ነው ማወቅ የምንፈልገው ለምን ግዴታ ነው ላንተ መንገር እሱን ለኔ መናገር ካልፈለክ ችግር የለውም ህግ ቦታ ሄደህ ትናገራለህ ግልጽ የትኛው ግን የሚጠይቀኝ ቆይ ምን ህግ የለም አይደል ለእናንተ ብቻ ነው ልጅህን አግብተህ መኖርህን ነው ወይስ ባለቤትህን ቆፍረህ መቅበርህን
ህግ የለም ብለህ ነው እንዴ የምታስበው? ስለምንድን ነው እያወራህ? ህግ የለም ብለህ ነው ወይ የምታስበው አንተ? የዚህ ሀገር ህግ እኮ የለም እኮ አይደለ? የዚህ ሀገር ህግ የለም። ስለዚህ ህጉ ብር ህግን ይገዛልሃል አይደለ? ይኸውልህ የሰው ልጅ ስለሳቀ ምንም ደስተኛ ህይወት አይደለም የምትሞክረው። ልጅ አለኝ የለኝም ነው ያልከን አይደል? መጀመሪያ ሙሉ ህይወታችንን ነው እንድናወራልህ የፈለከው። ስለገደላችሁትም ሰው እኮ አልነገራችሁኝም። ለዛ እኮ ነው። ኧረ በፈጠረ እሺ፣ አሁን እሺ፣ ካሜራውን አጥፍተዋል። ከተወለድክበት ቀን ጀምሮ እዚህ ድረስ ያለው ህይወትን ንገረኝ ብለህ ትነግረኛለህ? ምንድን ነው? እሺ፣ አንተ ሚስጥራችን እንደ ሚስጥር አድርገህ ትይዘዋለህ። ለህግ አሳልፈህ አትሰጠንም። ካሜራ የሚያስጠፋውላችሁ እኮ ለዛ መሰለኝ አይደል? በምን አምነህ ድብቅ ካሜራ አስቀምጦ የሄደ ሰው ነው እኮ። ካሜራውን እኮ አውርዶ ያጠፋው አይደል? ቀጥል ነው እንግዲህ አጥፍቻለሁ ብሏል። ምንድን ነው እኮ? እሺ አጥፍተዋል ካሜራውን በደምብ። እሺ ምንድን ነው ማወቅ የምፈልገው? ለምን ይሄን ልታረግ ቻልክ? ምን አድርጋህ ነው ያቺ ምስኪን እንደዛ ገድለህ ይቀበርካት? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። መውለድ ስለማትችል ከየትኛውም እንድጀምርልህ የምፈልገው አሁን ልጅህን አግብተህ መውለዱን እንዴት ልታስበው በየትኛው ጭንቅላት ልታስበው ቻልክ? ይሄ እኮ በሰውኛም እኮ የሚታሰብ ነገር አይደለም። ኃጢአትም እንደሆነ አውቃለሁ። ግን ይኸውልህ ይሄ በቤተሰብ የመጣ የአምልኮ ጉዳይ አምልኮ ነው። እኔም ወድጄ አይደለም ተይዤ ነው። እንዴት ነው? እሺ ይኸው እኔ ሀቁን ነው እየነገርኩህ። ከዚህ የበለጠ ምንድን ነው መስማት የምፈልገው? የአምልኮ ጉዳይ ነው። አምልኮ ከልጅህ እንድትወልድ አደረገህ እያልክ? አዎ ከቤተሰብ የመጣ አምልኮ። ይኸውልህ እሱ አሁን ይሄንን ብትነግረው ምንም አይገባውም። በቃ እኛ ህይወታችንን ቢያንስ ለማስቀጠል ነው ይሄን ነገር እያወቅን ውስጣችን እየከበደ ያደረግነው። ገባህ አይደል? አስቀጠላችሁት እስከ መውለድ ደረጃ እና እንሙት እስከ መተኛት፣ አንቺ እስከ አባትሽ ጋር መተኛት። ሞት አይሻልም እንዴ? ከዚህ እባክህ ቃሉን አትደጋግመው። ሞት በምን ጣዕሙ? ሞት ይሻላል እኮ። አላማዬስ የትኛው? ሳልማር በየትኛው ጭንቅላትሽ ነው የምትማሪው? አንቺ ከአባትሽ ወለድሽ፣ ከአባትሽ የተኛሽ ሰው እኮ ነሽ። በየትኛው ጭንቅላትሽ ነው የምትማሪው? አሁን በቃ ይሄን ያልኩ ከሰማ በቂ ነው እና እባክህ ነው አስወጣው። ይሄ ሁሉ እዚህ ውጭ ቆሞ ያየው ሰው እናንተን ጥበቃ ነው የቆመው እኮ። እሺ በፈጠረ አሁን እኮ ልመና ነው እኮ እየለመንኩ ነው። ስለዚህ እናንተን ይዘን ነው በሰላም እንድንመራ ፍቀድልን። ወደን አይደለም እያደረግን ያለን። እሱን ለህግ ነው የምታስረዳ። ስለዚህ ምንም የጠፋ ካሜራ የለም። ሁሉንም ነገር ማለት አግኝተነዋል። እንዴ ምንድነው ታዲያ? ሻውን ስነ ስርዓት ያዝ። ውጪ ቁጭ ያለው የህግ አካል አንተን ጥበቃ ነው፣ አንቺን ጥበቃ ነው። ስለዚህ ካሜራውን አትቻለሁ እናንተን ወደ ህግ ይዘን ነግሬሃለሁ እኮ። ውድ ቤተሰቦቻችን ይሄንን ነገር እባካችሁ ተመካከሩበት። ሀሳብ መስጫው ላይ ሀሳብ ስጡበት። እነዚህን ሰዎች ወደ ህግ ይዘን እንሄዳለን። ምን ላይ እንደምንደርስ የምናሳውቃችሁ ይሆናል። እስከዛው ግን ቸር ቆዩልኝ።